الو السلام عليكم ورحمة الله وبركاته ሰላም ወንድሞቻችን እንደምን አላችሁ? ብዙ ጊዜ በኋላ ያው ዩቲዩብ ላይ ተመለስኩኝ። ያው ስለማያመች አንዳንድ ጊዜ ስለ ሼህ ሁሴን ጅብሪል የተናገሩት ባለፈው ብዙ አስቀምጬ ነበር። ያው ሁሉም እናሳሰቡ ትንሰጥ ግን አሁን ብዙ ሰው እያስቀመጠ ስለሆነ እንደው እኔም ያው ልጨምርበት አይነት ነው እንጂ ለውጥም ያለው አይመስለኝም። ብዙ ሰው ነው እያስቀመጠ ያለ በዚህ ነገር እሳቸው የተናገሩት እየተባለ ብዙ ነገር ያለው። ለማንኛውም ቢስሚላህ አርህማን ራሂም እስቲ ይሄን ደግሞ ትንሽ ላሰማችሁ። ያው በአረብኛ የተጻፈ ነው እዩት እንድታዩት። ያው ዛፉ ይሄን ይመስላል። የአረበኛው ማነበር የድሮ እነ ሼህ ሁሴን ጅብሪል የሚጽፉት የነበረ አጀም ሆኖ በአረበኛ ለምን ረዘመ ለምን ለሚለው አንዳንድ ሰው ጠይቀው ነበር። እሱ እዚህ ላይ ላብራራላችሁ የምፈልገው አንድ ጊዜ ይገጥሙት ነው ይባላል። ጭቅጭቅ ይነሳል። ሁል ጊዜ ሰዎቹ ቃልቹ ድሮም ጀምሮ እንደዚህ ያለ እንዴት እንደዚህ ሊል ይችላል ምናምን በሚለው ነገር ደግሞ እሳቸው እንደገና እንትን ይሉታል ይቀጥሉበታል አሉ። እንደገና ደግሞ ይጨምሩበታል እንደ ምሳሌ እያደረጉ በዛ ነው ይባላል። ለማንኛውም ያው እንደው ነገር ነው እንጂ ዋናው ነገር እንግዲህ ተንትኑ ማየቱ ይሻላል። ቢስሚላህ አርህማን ራሂም ምን አሉ ሲጀምሩ ላይ ቴዎድሮስ አዘነ፣ ዮሐንስ ከድቶት በጣም ተናገረው ተበሳጨበት። ዙረህ እየኛለው እኔን ተመልከት፣ አዙረህ ለማየት የለህም አንገት። ድርቡሾች ቀምተው ወጠው ወስደውት ምን ሊጠቅማቸው ነው ምን ሊሰሩበት? እንደ ጥሬ ቆልተው አይቆረጥሙት። ቀለባ የሆናቸው አይበሉ አይጠጡት። ቂም ማትረፍ ነው እንጂ እኛም ማስቆጣት። መዳፈር እኮ ነው ኢትዮጵያ መንካት። ታልጣሉት በስተቀር ታልወረወሩት ካርቱም ላይ ይኖራል ሲጫወቱበት። ተጎረቤት ሀገር ሱዳን መሬት ኋላ ልጆቻችን እስቲ ያስመልሱት። ምናልባት ተመጣ ያለው ሰው አሞት የተቆረቆረ ያዘነዶት ተዘርፎ ለቀረው ለኢትዮጵያ ንብረት ስጠይቅ መለስ እንዳትታከት። ለእናት ሀገራችን ማነው የጎዳት? መከፋፈል መስሎኝ እንዲህ ያደረጋት እኔ ነኝ ወይ አንተ? ተናገር በእውነት ህዝባችን ይስማና ይስጥ አስተያየት። ያጠፋው ሰው ታውቆ ይቀጣል ቅጣት። መዋጋት ይቅር ለጠላት መመከት። ከጠላት ጋር ዶለት ክኔን ለማጥቃት። ያሰብከው ይሳካ ልብህ ይደሰት። እኔማ ካሳ ነኝ ለሀገር የመሞት ያውም ደስ ብሎኝ ተሰምቶኝ ኩራት። ይህን ተናገረው ለመሰናበት ቴዎድሮስ አለፈ ስራዋን ሰርቷት። እንዳሰባት ሆነች እንደተመኛት። የቴዎድሮስ ሀዘን ነበረት አንጀት። ሀገራችን ጣሊያን ቱርኮች ሳይደፍሯት ላይሆን ለጉዳይ ላይ ይሳካለት። ዮሐንስ ተነስቶ እስላም ለማጥፋት ኢትዮጵያን በቀትር ሱዳን ወረራት። ዮሐንስን በሞት አስተናገዱት። የሚፈልገውን ድርቡሽ የሰጡት መመለስ አልቻለም ወደ መጣበት። በርካታ ሰው ሞተ፣ ብዙ ቀሳውስት አብያተ ክርስቲያን ተቃጠሉባት። ሱዳን ስም አሰረች ኢትዮጵያን ወራት። በዚህ ሁላችን የምንስማማበት የሆነ ታሪክ ነው አይደለም ተረት። ዮሐንስ እስላም ጋር ችግር አለበት። ኋላ ልንገራችሁ ስመለስበት ፍርጥርጥ አድርጌ ሰዎች እንዲያውቁት። ምኒልክ ጎበዝ ነው ሀገር ለመምራት። አልፎ አልፎ እንኳ ቢታይ አንዳንድ ስህተት አስመራን ለይቶ ለጣሊያን ሸጣት። ጣሊያን ስትቸነፍ ባድዋው ጦርነት ምኒልክም ፈርታ መድረሻ ጠፍቷት ለምን ነው አስመራ ያላባረሯት የሚሉ ሞልተዋል። በዚህ የሚያሙት ምኒልክ ይመስላል ቃል ኪዳን ይዞት የተፈራረመው ለብዙ ዓመታት። ያሰበው አልሆነም አልተሳካለት። ያሻሻላት መስሎት ያሰለጠናት ያስጨበጣት መስሎት የመሳሪያ ሀብት ተነጮቹ ጋር እኩል ሊያደርጋት ሳይሳካ ቀረ ያ ሁሉ ምኞት። ሲረዳው ጣሊያኖች እንዳታለሉት እድሜ ልክ ይጎዳል የአንድ ቀን ስህተት። ገና ያፋጅናል ለብዙ ዓመታት። እንደጠረጠሩት ያውን እንደፈሩት ኢትዮጵያን ተፈሪ ተቆጣጠራት። ኢያሱን አጠፋው ዘውዲቱን ያዛት። ስትሞትም ተብሏል የሱ እጅ ያለበት። ዘውዷን አጠለቃት ራሱ ደፋት። በእጁ ተረከባት የግሉ አረጋት።
ወራሾች እያሉ እሱ ወረሳት። ሳያስበው መጥቶ የደርግ መንግስት ተፈሪን አጠፋው በ83 ዘውዱማ ከተመ። ተፈሪ ሲሞት የለም የሚነግስ የተፈሪ ቤት አንድ ልጅ ሞከረ ላይ ይሳካለት ይበታተናሉ እንደ ወረቀት። የተፈሪን ነገር ተዝህ ላይ ተዉት እንዳሲንጠራራ ኩራት ወጥሮት ሳይታወቅ ቀረ የቀበሩበት በተወለደበት በአገሩ መሬት። ደርግም ገዳይ ሆነ ለህዝቡ ጠላት የገዛ ወገኑን ጥይት የሚግት በተለይ ለሀብታምና ሹማምንት በአገር ይጥፋ ተብሎ ሀብታም ባላባት ይታደን ጀመረ እንዳውሬ እንስሳት። ደርግም ነገ ዛሬ ሲቆጥር ሰዓት ወያኖች መጡና አሽቀነጠሩት። አስመራም ነበረች ወያኔ እናት ብዙ ዓመት አርግዛ የወለደቻት። ተንኮል እያደሩ እንደ ሸረሪት አብረው ነበር ሸሩን የጎነጎኑት ኢትዮጵያ የምትባል ሀገር ለማጥፋት። ኋላ ተጣሉ እንጂ ባለመግባባት ተጣሉም ተጠረቁም ህዝቡን አፋጁት። እነሱ ምን ሆኑ ውስጥ ተመልከት። ወንድማማቹን ህዝብ ደም ተማቀባት። ጦርነት አውጀ ሰላም ተመንሳት። ለመሪዎች ተብሎ ለነሱ ክብረት ለነሱ ፍላጎት ለነሱ ምኞት ህዝቡ እነሱን ፈርቶ ሲሄድ ለስደት ርግፍ ብሎ ሲቀር በረሃ በልቶት። ሳይሰሙ ቀርተው ነው ወይስ ሳያዩት? ህዝቡ ጉድ እያለ የዓለም መንግስታት ምስቅልቅል ያለ ነው ነገሩ ሲያዩት። የተማራችሁት መልሱን ስጡበት። የአፍሪካ መሪዎች ገዥ ነን የሚሉት ህዝቡን ፈጅተው ነው ወይ ሀገር የሚገዙት? ሰው የማይኖርበት ባዶ መሬት ሰው የማይኖርበት ባዶ መሬት ምን አለ ቢተውት ይህን ሽፍትነት? እኔም እንደናንተው መልስ አጣሁበት። እናትህን ገለህ አይኗን ተማጥፋት ከዚህ በላይ ወንጀል አለ ወይ ስህተት? በፈለጋችሁት ቋንቋ ተርጉሙት። ህዝቡ ምን አወቀ አላህ ሽቶበት ታለፉት የሚሻል ነበረ መስሎት። መጥፎ ወቅት ነበር ጊዜ አሳስቶት። ወያኔ የሚሉት አዲሱ መንግስት ሆኖ ተገኛሉ የሀገር ጣውንት ቆራርጦ የሚሸጥ የሀገሩን መሬት ለጎረቤት ሀገር ያውም ለጠላት። አስመራ ለይቶ አሽቀነጠራት እንደማታስፈልግ ዋጋ እንደሌላት። አስመራም ያውጃል የራሱ መንግስት ማለቁን ሳያውቀው በራብ በጥማት። ወያኔን ተማምኖ ልቡን ሳያውቁት መቼም አይከዳንም ብለው አምነውት። ለአስመራ መቃብር እየማሰላት ገና ሳትታመም ሳትሞት ሊቀብራት። ዝምድናው ቀረና ያ ወዳጅነት ተጣልተው ቁጭ ያሉ ለብዙ ዓመታት። ህዝቡ ሰላም አጥቶ እንደ ውሃ ጠምቶት ለማስታረቅ ተብሎ ስንቶች ሞከሩት። ሁሉም ደክሞ ቀረ ሳይሳካለት። አይጨክንም እና የወላጅ አንጀት ኢትዮጵያ ለአስመራ ድንገት ጠራቻት። ሊታረቁ ይሆን መንገድ ሊከፈት? ተጣልተው ነበር የተለያዩት። ታረቁ ተባለ ሁለቱ ድንገት። እርቅም ጥሩ ነው ተሆነ እውነት። በሩ ገረበብ ብሎ ተዘግቷል መስኮት። የተለጠፈባት ጥቁር መስታወት ህዝቡ እንዳይገናኝ ነው እለት በለት። ህዝቡ እንዳይተያይ ነው እለት በለት። እንደ በሽታ ነው እንደ መድኃኒት ማታ ያወዩትን ጧት የሚሽሩት። የሆነ ወይ እርቁ ህዝብ የጓጓለት። ህዝብ አንድ ነን ይላል መሪዎች ሁለት። ፈረንጆቹ ጥፈው እንዳዘጋጁት ኢትዮጵያን ሁልጊዜ የሚያሳዝናት በጥቁር ህዝብ ላይ ነጮች የሰሩት። ወንድማማቹን ህዝብ ለማለያየት ቁጭ ብሎ ያድራል ነጭ ሲዶልት። ሰው ጠላቱን ወዶ ወንድሙን መጥላት የነጮቹን ትዕዛዝ ነው ለማሟላት። ቅር እንዳይላቸው እንዳያዝኑበት ምስጋና ለማግኘት የታማኝነት። አፍሪካን ለቀዋት ሂደው ጥለዋት ትዕዛዛቸዋል እንዳስቀመጡት። ትዕዛዛቸዋል ይታያል ብዙዎች ሲጠቀሙበት። እንዲህ ያኮራሉ በነጭ መገዛት። ተቆርቁረው መስሎ ሆነው ያዘኑለት። ለአፍሪካ አዝነው ነው ወይ ጥቁሩን የገዙት? ወይስ ሊቀሙት ነው ሀብቱን ሊዘርፉት? ፈረንጆች ባይገዙት ምን ሊቀርበት? የነጮች ዳረጎት ትራፊ መብላት። የነሱን ቡትቶ ውራጅ መጎተት። ለነሱ ዘበኛ ሎሌ ባሪያነት። ገበያ ላይ ወጦ መሸጥ እንደ ከብት። እናትን ማስደፈር እህትና ሚስት። ይህን ሁሉ በደል ዝም ብሎ ማየት ከዚህ በላይ ጥቃት ምናለ ውርደት። ይህ ነው ለኢትዮጵያ ያልተዋጠላት። አሻፈረ ብትል ሁሉም ተጣሏት። ፈረንጆች ለምን ነው እሷን ያልገዟት?
ተማን ትበልጣለች ብለው ሰደቧት። ፈረንጆች ሲጀመር ድሮ የማይወዷት ለዚህ ነው ደጋግመው የሚፈትኗት። የጣመው ሰው ታለ በነጭ መገዛት እንደ ኩራት ታየው ልክ እንደ ክብረት። ኢትዮጵያ አትጋፋም የሰው መብት እሱ ተስማማው እሷ ምን አስጨነቃት? እሱ ተስማማው ምን አስጨነቃት? ራሱ ሰልችቶት እስተሚቶብት ያልተለመደ ነው የተኛ ቤት ነጭ ተሚገዛን ይሻላል ሞት። ድሮም ሰርተነዋል መድገሙ አያቅት ፈረንጆች ያውቁናል ወስደዋል ትምህርት። ደንበር ጥሰው ገብተው ስለቀመሱት እኛም ብንረሳው እነሱ አይረሱት። ኢትዮጵያና አስመራ ህዝብ የሚያፋጁት ምን ሊጠቅማቸው ነው? ምን ሊጠቅማቸው ነው? ምን ሊያተርፉበት? ተዋግተው ተፋጅተው ተጋለው አዩት። ምን ጥቅም ተገኘ ታለ ድህነት? ምን ጥቅም አገኙት ታለ ድህነት? ሰው እንዴት ያቅተው ተካፍሎ መብላት አላህ የሰጠውን ጌታ ረህመት። በስበሱ ጦርነት ባስመራው ፍጅት አገሪቱን ፈጭተው ዶቄት ሲያረጓት እግሬን አውጪኝ ሲሮጥ አዛውንት ወጣት ኢትዮጵያን ፈልገው ስደት መጡባት። አንፈልግሽም ብለው የካዷት አሁን ምን ተገኘ የሚፈልጓት? ብዙ ነገር ያህል ሰው ተመቆየት ሲለምኑት ሂዶ ለምኖ መምጣት ደንበር እየጣሱ በደረቅ ሌሊት። እስቲ ሁላችንም እንሰብበት ተላይ እንጀምር ታያት ተቅማንት በቋንቋ ባበላል ባለባበስና በመልክ በውበት ኢትዮጵያና አስመራን ህዝቡን ብታዩት በጣም ያስቸግራል አውቆ መለየት። ኢትዮጵያና አስመራን ተመለያየት ቀላል ሁለቱን አፍርሶ መስራት። ልብ ለልብ ማን አገናኝቶት መሪነን የሚሉት ቂም ዘርተውበት ቆምንልህ እያሉ ስለቆሙበት ምን ቆምንልህ እያሉ ስለቆሙበት ለተራው ህዝብ ነው ይሄንን ያልኩት። ለወያኖቹማ ምንም የማያውቁት ሙያቸው ነውና የተካኑበት። ለሰው ያስተምራሉ ሀገር መበለት ደሮ እንደምትሰራ ባለሙያ ሴት። ይሄ ነው ሙያቸው የነሱ ትምህርት ለልጆቻቸው የሚያዋርሱት። ማጥበብ ምን ያቅታል አፍርሶ መስራት? ማጥበብ ምን ያቅታል ቀዳዶ መስፋት? ህዝብ የሚፈልገው እግሩን መዘርጋት እጅ እግሩን ዘርግቶ ለመንጠራራት። የትም ይሄድ ይምጣ እንዳይጠይቁት። በእናት ሀገሩ ውስጥ መሆን ባለቤት። ሁሉም አለው ጊዜ ሁሉም አለው ወቅት። ወያኔም ሲያበቃ አለው ምልክት። መሳሪያ የበዛን የጦር ሰራዊት በመኪና የሚጫን የሚያዝ መንግት። ምን መላ ይገኛል ጦር ቢያከማቹት? አልገዛም ታለ ተወንድም ተሴት። መርዝ ባፍ ተተፋ ይመጣል ፍጅት። ይህንን እያየ እንደገባ እሳት። በደርቡ ሲገርም የማይባው ጦርነት አየሁም መቀሌን አርጎ ወርሶት። ጀርባና ሆድ ሆኖ ህዝብና መንግስት። ወያኔ እግሩን ታሞ መህር ተስኖት ሸዋ በገዛ እጁ በጫረው እሳት። ብዙ ሰው ይነዳል አዲግራት። ሰው ሀገሩን ጥሎ የሚሄድ ስደት ጨንቆት አይደለም ወይ መድረሻ ጠፍቶት? ሁልጊዜ ግድያ ሁልጊዜ ስጋት። መንግስት በህዝቡ ላይ አውቆ ሲሸፍት አገሩን ሲወረው እንደ ውጭ ጠላት። የሚገርም ነገር ጉዳይ ጃኢበት። ይህ ምን ይባላል ሰዎች ፍረዱት። ወያኔ ስልጣኗን እንደሚስት አይቷት ዙሪያውን ጨምዶ ወጥሮ ይዟት። እንደ ጋቢ አጣፍቶ ደራርቦ ለብሷት። እንደ መኖሪያ ቤት ዙሪያውን አጥሯት። እንደተወረሰ የወገን ርስት አትቅረቧት አለባይን እንዳታዩት። እንዴት ቢወዳት ነው የሚሳሳላት አላሳይም ያለው ውስጥ የሚቀሙት። ይሄ ሞኝነት ነው ወይስ ብልጥነት? አረጀ መሰለኝ እድሜው ገፋበት። መልኩ ውስጥ የሚቀየር ጠጉሩ ሲሸብት። ጆሮ አልሰማ አይኗ አላየለት። ማዳመጥ አልቻለም የህዝቡን ጩኸት። የሚገዛ መስሎት ህዝቡን በጉልበት በጭካኔ የፈጀው ህዝቡን በጥይት። ግን ማቆም አልቻለም የህዝቡን ቁጭት። ህዝቡ አይመለስም ቢያስሩት ቢፈቱት። አንዴ የተነሷል ለሞት ለሽረት። እየዋለ ሲያድር ነገሩ ሲያቅት ጉልበቱን ደከመ የሚኮራበት። መተኛት አልቻለም ቀንና ሌሊት። ማታለል ጀመረ ህዝቡን መዋሸት። ያልሆነውን ሆነ እያለ ማውራት። እስበሱ ማናከስ ህዝቡን ማፋጀት። ትንሹን ትልቁን እስር ቤት መዝጋት። ምንም ሳያጠፋ አለ ምክንያት። የሰው ገንዘብ መስረቅ ሀብቱን መቀማት። የሀገር ከዝና ዘርፎ መሆን ባለሀብት። እንደ ሙያ ታይቶ ስርቆት ሌብነት። እንደ እምነት ተቆጥሮ እንደ ሃይማኖት። አዛዡም ታዛዡም ተቀብለውት በወያኔ ጊዜ የተዘፈነለት። ልጅ ይሰርቃል ልጅ
ይሰጣል እንጂ አይሰርቅም ተናት። ኢትዮጵያን አረሷት ተንኮል ዘሩባት ውጤቱ አስጠላ እንጂ የሰጣቸው ምርት። ይህን ልንገራችሁ እንደ ምልክት አላህ ያሳየኝን ረብል ዒዘት መናገር አለብኝ ለታዘዝኩት። የአላህ ባሪያ ሆኖ መታዘዝ ክብረት ተላይ የተጻፈ ነው እንዳትረሱት። ጥፊው እንዳይመስል ተራሲ አንደበት ለእኔ አይገባኝ የሚለው ሁሉ እውቀት እንደ ቃልቾቹ የለኝም ትምህርት። አሽሙር ነው ነገሩ እንዳትሳሳት በደንብ አስተውሎ ፍርዱን ተመልከት። ታዘበኝ ታልሆነ እንደፈረድኩት። ፎክረው ነበረ ሀገር ለማልማት የልምዳቸውን ሁልጊዜ የሚሉት ህዝቡን በዚህ ወሬ ያደነቆሩት። ለምነው አለማን ብለው ሲነግሩት የሚሰሩት ስራ ህዝቡ መች ጠፍቶት እነሱ ሆኑ እንጂ ያልተረዱለት መለየት ያልቻሉት ጥፋት ተልማት። ኢትዮጵያ ሀገራችን ዙሪያዋ ለምናት እነሱ እንደለማ መች ዞረው አዩት። መለፍለፍ ነው እንጂ እንዳው በግምት የተከሉት ጎመን ሀገር ለማልማት ገና ወር ሳይሞላው 3 ሳምንት ባልጠበቁት መንገድ ባልጠረጠሩት አጋም ሆኖ በቅሎ ነበር ያገኙት። ታይቶ ያልታወቀ የአጋማ አትክልት ሊነቅሉት አሰቡ ሊመነግሉት። አለመቻቸውን ቦታው ተስማምቶት በቀኝ በግራ ህዝቡ ደግፎት። አባያ በሬውን ወያኔ ጠምዶት ሊያስጎትተው ነበር ማሳ ሊያርስበት። ጎፍቶ አመለጠ በሬው በድንገት ሊይዙት አልቻሉ ሊቆጣጠሩት። ዞሮ ጠንበዳቸው እንደጠመዱት በጠባብ ማነቆ በደረቅ ጅማት። ማሳውን አስበው ገልብጠው ሊያርሱት ተገልብጦ ታርሷል ማሳው ሳያዩት። ስራው ታበቃ ነው የደረሱበት ወደኋላ መሄድ ወይስ ወደፊት? ከአንድ ቦታ ቆመው አሻግረው የዩት ሳይንቀሳቀሱ ተመሸጉበት። ወያኔ ህዝቡ ላይ የጫረው እሳት ህዝቡ ሊታገሰው የፈራው መስሎት ሚስጥሩ ሲጋለጥ ህዝቡ ሲያውቅበት። ዙሪያውን ሲከበው የህዝብ ጠላት የተቃጠለ እሳት ማጥፋት አቅቶት ራሱ እንደ ሻማ ሲነዳ አየሁት። ወያኔ ኢትዮጵያ ላይ ያጠፋው ጥፋት አያልቅም ቢቆጥሩት ቢዘረዝሩት። ያልሰሩትን ሰሩ ብሎ ተማውራት ማብራራት ይሻላል ወሬ ማጣራት። ያጠፉትን ብቻ ደግሞ ተማንሳት ለሀገር የሰሩት የሚጨመርበት። ጥላቻ እንዳይመስል የመቀኝነት ትንሹም ትልቁ ሚግባ ተግምት። አባይን ገድቦ ህዝብ ማስደሰት ለሀገር ጠቃሚ ነው አንጡራ ነው ሀብት። ግን ዙረን ስናየው ያጠፉት ጥፋት ባልሰሩት ያሰኛል ምነው ባልነኩት። ህዝብ ትፈጃለህ ሀገር ለማልማት ህዝቡ ሲያልቅ ነው ወይ የሚገኝ እድገት? የፈጀው አይበቃም ችግር ድህነት ወይስ ለመዝረፍ ነው ኪስን ለመሙላት? ብዙ ነገር ያያል ሰው ተመቆየት ማነወር ይችላል መስጋና አያቅት። ትንሽም ብትሆን መልካም ለሰሩት የሰሩትን በደል ህዝቡ ለመርሳት ብዙ ዓመት ይወስዳል እያሌ ወራት። አፍከፍቶ መናገር ምላስ መዘርጋት በጣም ክልክል ነበር በወያኔ ወቅት። እኔ እናገራለሁ ፍርዴን አዳምጡት። ዘርዝሬ ስናገር ሁላችሁ ስሙት። ፍርዱን ለማዳመጥ ያላችሁ ጉጉት። ሰው ወያኔም ፈርቶ አፉን ዘግቶ አይሞት። አብዬ ልናገር አፌ ይከፈት። እያየ ተራመድ ልጅ ወቅበት አደራ እንዳታምነው ወገን ጎረቤት ወደ ኋላ ይሉም አንተን ለማጥፋት። እዝድና ይዟቸው በአንተ ላይ ቅናት። ህዝቡ አቅፎ ስምህ እንደናት አባት እንደተዋለደ ወንድምና እህት። እኔ ተናገርኩኝ ሳይሆን በስተፊት ኃላፊው አንተ ነህ ለያዝከው ህይወት። እዩት ህዝባችንን ለለውጥ መጓጓት ስለተጎዳ ነው አትፍረዱበት። ተፈሪን እንዳባት እየማለበት ደርግ የመጣለት ዞር በላሉት። ደርግን ተቀብሎ ሲያሽሞነሙኑት ወያኔ ሲመጣ እሱንም ከዱት። የወያኔ አገዛዝ ሲገመግሙት ተንኮል የተሞላ ሆነና አገኙት። ያሻሽላል ብለው ጊዜ ቢሰጡት እየከፋ መጣ እየባሰበት። እየከፋ መጣ እየባሰበት እየከፋ መጣ እየባሰበት። እየከፋ መጣ አንድ ቀን ያደረ ተወያኔ ቤት 20 ዓመት ይወስዳል ታጥቦ ለመጥራት። አንተም አጠብተሃል የወያኔን ጡት ሚስጥሩን ታውቃለህ የእነሱን ክፋት። አያስፈልገኝም ላንተ ማስረዳት አያስፈልገኝም ያንተን ማስረዳት። ይህን ሁሉ ችግር ታለፍክ በእውነት አንተ ነህ ኢትዮጵያን የምትገዛት። ከዚህ ውጭ ብትሞክር ሰው ለማሳሳት እየመራኸው ነው ህዝቡን ለጥፋት። አንተም ትጠፋለህ ይችን ወቃት። ህዝቡ ሰልችቶታል
መከራ መሮት ያለፉት መሪዎች ስላሰቃዩት በአፍ ብታስመስል ልብህ ደብቆት ብትሸሽገውም ለብዙ ዓመታት እያደር ይወጣል ሐቅና ውሸት። ከሀገር ሰው ቢሰደድ ተገሎ ቢሞት በውጭ ሀገር ይሁን በኢትዮጵያ መሬት የወያኔ ሴራ ተንኮል አለበት። ወያኔ ሳይፈትላት ሳይጎነጉናት አገላብጦ ሳይፈርምባት ሌላ ሰው ብቻውን አይችልም መስራት። ሀገሯ አንድ ነው የተቆጣጠሯት ሰዎች ይቅርባችሁ እነሱን ንቀት። እኔ ከዚህ በላይ ሰው በጥቻ አልግት። ወያኔ እንደሆነ የለውም እዝነት ባፋቸው መርዝ ይዘው በእጃቸው እሳት ስንቱን አቃጠሉ ስንቱን አስፈጁት። ያመለጠ መልካም አላህ ሰጥሮት ሳይነቁበት ነቅቶ ሸሽቶ በፍጥነት የሞተውንማ ማንቆጥ በዘልቆት ህጣን ሽማግሌ ተማሪ ወጣት ተሸማቆ ሲኖር እነሱን ፍርሃት። ሴት ስትደፈር እርጉዝም መጫት በካራ ሲቆረጥ የወላጆች ጡት ሰው ቆዳው ሲገፈፍ እንዳውሬ እንስሳት እንደ እንጨት ሲፈለጥ የሰው ጭንቅላት እንዳውሬ ሲሰለብ የወንድ ብልት ወንዱ ልጅ እንደ ሴት እየደፈሩት በህግ አስከባሪው በጦር ሰራዊት በጠራራ ቀን ሰዎች እያዩት እረ ብለው ምን አመጡባት? ይሄ ሀገራችን ውርደት ነው ቅሌት። እንዴት ኸይር ይመጣል ሀበሻ መሬት? የሀገሩ ችግር ነው የህዝቡ ጥፋት ወይስ የመሪዎች ገዥ ነን የሚሉት? ምን ብዬ ልናገር አወይ ቃል ማጣት። መግደል ለወያኔ ጉልት ነው ርስት ተላይ የመጣ ነው ተጥንት ተጧት። ከአፄ ዮሐንስ ነው የተዋረሱት። ሙስሊም እያረደ ሲገል እያዩት ምን እንደተሰራ በዮሐንስ ወቅት ከእናት አባታቸው ነበር የሰሙት። ያን ሁሉ ጭፍጨፋ የሙስሊሞች ሞት ተረስቶ እንደቀረ ሆኖ እንደተረት መወቀሱ ቀርቶ ባጠፋው ጥፋት ጀብዱ እንደሰራ ነው የቆጠሩለት። እንደ አጤ ምኒልክ የአድዋው ጦርነት እንደ አጤ ቴዎድሮስ ጥይት መጠጣት። ዮሐንስ ነቢ ነው በክርስቲያን ፊት ነገስታቱን በልጦ ሳይሆን በሹመት ይጥፋ ስላለ ነው የእስላም ሃይማኖት የሚጠይቅ የለ። ሰዎች አይጠፉት ቃልቾቹን ፈርጠው አይተነፍሷት ሲፋጁስ በሳቸው አይጥና ድመት። ዮሐንስ ለፈጀው ለሙስሊሞች ሞት ማነው ተጠያቂው? መልሱ መልሱት። ወይስ እንጠብቅ የፍርዷን ሰዓት? ትቆያለች እንጂ አትቀር ሳታይዋት። እኛም ማዛን ደርስ የሚያጥራናል ሀያት። ግን ወያኔዎቹ በጣም አበዙት። በጅምላ ነበር የጨፈጨፉት ክርስቲያን ሙስሊሙ መቻውቀው ለዩት። ከዚህ ላይ ስናየዋለው ልዩነት ስንቱ የቲም ቀረ ታለናት አባት እንደወጣ ቀረ ልጅ የወለዱት። በሀዘን ተቃጠለ የወላጅ አንጀት። ሰው ይገደላሉ የሀገር ለመግዛት እንደ ውጭ ወራሪ እንደ ሀገር ጠላት። ይህን ያየ ሁሉ የዓለም መንግስታት ተገርሞ ቁጭ አለ የሚለው ጠፍቶት ይህች ምስኪን ሀገር ኢትዮጵያ የሚሏት ታግላ ተችግሯ መውጣት ሲገባት እንኳን ስልጣኔ ሊታሰብባት የሞት ሀገር ሆነች የልቅሶ መሬት። ይህንን እያሉ ተሳለቁባት። እነሱ ምን ያርጉ የኛው ነው ጥፋት። ይህን አልኩኝ እንጂ እንደው ላብነት እንዳትረሱት ብዬ እንዳዘነጉት። ቀዳዳው ብዙ ነው የሚገቡበት እጃቸው ረጅም ነው እንዳትረሱት። አንድ ሰው ተፈሩት ተጠረጠሩት ወይ ተነሱ በሀብት በጦት አገኙት። ወይስ ደስታ ላላቸው ሲመለከቱት ያንን ሰው ለማጥፋት አይወስድም ሰዓት። በቅርብ ጓደኛው በባልና ሚስት በእህትና ወንድም በእናትና አባት በመካከላቸው ተንኮል ለመዝራት እንዳይታረቁ አርጎ ማጣላት ለነሱ ቀላል ነው ስለለመዱት። ህዝቡ ቢተዋቸው እነሱ አይተውት፣ አዝኖ ቢመራቸው እነሱ አይመሩት። እነሱም መራቅ ነው አለመጠጋት። ወያኔም ማን ቀድሞት በምቀኝነት እነሱ ታልገዟት የኢትዮጵያ መሬት ይሞታታል እንጂ ገብተው ጦርነት በተሰሳ አድርገው ገና ሳይጥሏት በሰላም ኢትዮጵያን ወያኔ አይለቃት። በአፈሙዝ ነውና ህዝቡን የገዙት እያስፈራሩና እየገደሉት። ግን ወያኔን አምነህ እንዳትሳሳት። የሞተ ይመስላል ወያኔ ሳይሞት እድሜ ሊገዛ ነው ጊዜ ሊሸምት። ህዝቡን ሳያፋጁ ሳያነካኩት ዝም ብለው አይሄዱም በመሰናበት። በተማሪው ትግል በህዝቡ ብርታት ኋላ ይቸነፋል ወያኔ አቅቶት። ግን ጠቅላላ አይጠፋም ይኖራል ቅሪት። ወያኔን ጠራርጎ ከስልጣን ማውጣት ጊዜ ይጠይቃል ብዙ አይነት ጥረት። አገሯን ጋጥ አርገዋል ላምጠው በሏት። ገንዘቡን ማጥረባ የሰበሰቡት የድሃ ምስኪኑ ደም ስላለበት ለትግራይ ተወላጅ በጣም በደሉት። ቀና ብሎ እንዳይሄድ በአገሩ መሬት ታገሩ ህዝብ ጋር ተወገኑ ፊት
የጠቀሙት መስሎት ያገለገሉት ያልበላውን ዕዳ ከፋ ያረጉት እነሱማ እንግዳ በልተዋል በጧት እስተሚበቃቸው እስተሚተፉት አለንህ እያሉ ሲያደናግሩት ለማይረባ ስልጣን ለማይኖሩበት ይገዙ ነበረ ለብዙ ዓመታት ገና ሳይበላሽ ቀድመው ቢያውቁበት ወያኔ ስልጣኗን ለቆ ያገኛት ሲነድም ይኖራል እንደተመኛት ወያኔ ሲተክዝ ሲያዝን አየሁት እስበሱ ተጣልቶ ሙግት ሲሟገት በእጃችን ነበረ ጊዜና ሰዓት ሳንጠቀምበት ሳንሰራበት እንዴት አመለጠን እያሉ ያ ወቅት ቀስ በቀስ ተይዘው ሲገቡ እስር ቤት የሆነ ቤቷን ጣም ሲቀማምሷት ህዝብ ያየውን ችግር ባይናቸው ሲያዩት ስንት ምስኪን ድሃ ያለቀሰባት የአገር በቀል ልጆች ታነቁባት አንዳንዱም ተገሎ የተጣለባት እንዳትረሳው ቃሌን እንዳትሳሳት ወያኖች በሚስጥር አለሚሰሩት ብዙ ጓዳ አላቸው ያደረጃጁት የጠሉትን ገለው የሚቀብሩበት ለማያመቻቸው ለማይፈልጉት ሙስሊሙ ዱዓ ያርግ ክርስቲያን ጦለት በሰላም እንድናልፍ ጥቅምትን ወራት ሁልጊዜ ያታለው ደስታ ርቋት ቀይ ክር እያደራች እንደ ሸረሪት አንገቷ ላይ አስራ ጥቁር መቀነት ደም እያለቀሰች እንባ ተናንቋት ኢትዮጵያ ህዝባችን እያሳዘናት ለእናት ሀገራችን ኸይሩን ይሻላት አዋቂ ልጅ ስጣት ያገዛዝ ብልት የቆሰለ ልቧን የሚያሽርላት አገሬ ናት ብሎ የሚኮራባት እንዳጤት ድሮስ እንደሚያደርጋት በዓለም ደረጃ የሚያስከብራት ጠቅላላ ችግሯን የሚያላቅቃት አክርማ ስንደዶ ግራምጣ ይሸምት ቁና ሰፊው ጌታ ቢሰፋ ይታክት በሰፈሯት ቁና ተሰፈሩባት ተወንበር ላይ ሆነው ዛሂር እያዩት እንዳየወደዷት እየፈለጓት ወደ ሌላ ሄደች ስልጣን ከጂናት ወደ ሌላ ሄደች ስልጣን ከጂናት ከዚህ በላይ የለም ለሰው ልጅ ውርደት እያሉ መረሳት ሳይሞቱ መሞት ኧረ ሞት ይሻላል ቁርጥ የለየለት ኪሳራው ከባድ ነው የስልጣን ወረት አርሶ ማጣትና ተኩሶ መሳት ገንዘብ ተሸክሞ